ዛሬ አጀንዳ ሆኖ የቀረበው የሚቆጨኝ ሳንዳስሰው መሞቱ ነው የሚል ቃል ትልቅ ቅራኔን ፈጥሯል። የሚቆጨኝ ነገር አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች፣ ዛሬ በብዙዎቻችን ልብ ውስጥ የማይረሳ ጠባሳ ጥሎ ስላለፈው ነፃነት ወርቅነህ እና አሁንም እንደ አዲስ ስላገረሸው አወዛጋቢ ጉዳይ በሰፊው እንነጋገራለን። ለነፃነት ወርቅነህ የሐውልት ምረቃ የመጣችው ባለቤቱ በኢቢኤስ ቴሌቪዥን ቀርባ የሚቆጨኝ ሳንዳስሰው መሞቱ ነው በማለት የሰጠችው አስተያየት በማህበራዊ ሚዲያ ላይ ትልቅ የቁጣ ማዕበል አሁንም ቀስቅሷል። ኢቢኤስ የህዝቡን መሪር ጥያቄዎች አድበስብሶ ቃለመጠየቁን ቢያልፈውም ህዝቡ ግን በማህበራዊ ሚዲያ ትዝብቱንና ቁጣውን እየገለጸ ይገኛል። ዛሬ በዚህ ጉዳይ ዙሪያና ከሳቁ በስተጀርባ ስለነበረው መሪር እውነት 7 ነጥቦችን በጥልቀት እናያለን። ይህን ቻናል ሳብስክራይብ እና ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። አንደኛ፣ የነፃነት አስገራሚ ማንነት። ነፃነት ወርቅነህ በቃላት የማይገለጽ መሳጭ ማንነት ነበረው። ቁሞ ስታየው ብቻ ያስቃል፣ ያስደስታል። ይህ በራሱ ትልቅ ጥበብ ነው። እሱ ለህዝብ የሰጠው ክብርና ትህትና ዛሬም ድረስ በህዝብ ልብ ውስጥ ንጉስ አድርጎታል። ለዚህ ነው ህዝቡ ስለ እሱ ክብር ሲባል እስከ ዛሬ ሊረሳው ያልቻለው። ሁለተኛ፣ የቆየው መሪር ምስጢር የእህትና የወንድሙ ምስክርነት። ይህ ጉዳይ ዛሬ እንዲጋጋል ያደረገው አንድ ትልቅ የቆየ ምክንያት አለ። ነፃነት ካረፈ በኋላ በነበሩት ጊዜያት እህቱና ወንድሙ በሚዲያ ላይ ወጥተው የሰጡት መሪር ምስክርነት ዛሬም በህዝብ ልብ ውስጥ አልጠፋም። ወንድማችን በትዳሩና በሚስቱ ቤተሰቦች ምክንያት ደስተኛ ሳይሆን በቁም ስቃዩን እያየ ነው የሞተው ሲሉ የገለጹት ምስጢር ዛሬ እሷ ለምትናገረው ናፈቀኝ ቃል እንደ ትልቅ ተቃርኖ ተወስዶባታል። ሶስተኛ፣ የቀቢሩ ምስጢራዊ ገጽታና የባህል ቅራኔ። በኢትዮጵያ የሐዘን ባህል ውስጥ ሚስት የባሏን ሞት የምትገልጽበት የነፍስ ቋንቋ አለ። ነገር ግን በቀቢሩ ዕለት የባለቤቱ ገጽታ ከሀገራችን የሐዘን አገላለጽ ጋር ጨርሶ ባለመጣጣሙ ነው ህዝቡን በእርግጥ አዝና ነበር የሚል ጥያቄ ውስጥ የከተተው። ያ የቀብር ዕለት ትዝብት ዛሬም ድረስ እንደ ጥላ እየተከተላት ይገኛል። አራተኛ፣ የኢቢኤስ አድበስብሶ የማለፍ አካሄድ። በሐውልት ምረቃ አጋጣሚ ኢቢኤስ ባለቤቱን ይዞ ሲቀርብ ህዝቡ የሚጠብቀው እውነተኛ ጥያቄዎችን ነበር። ነገር ግን ሚዲያው የህዝቡን ቁጣና ከዚህ ቀደም የቤተሰቦቹን የሰጡትን መሪር ምስክርነት ፊት ለፊት ከመጠየቅ ይልቅ ነገሩን አድበስብሶ ለማለፍ የሞከረ ይመስላል። ይህም በህዝቡ ዘንድ ለማባባስ የተደረገ ሙከራ ተብሎ ታዝቦታል። አምስተኛ፣ ለነፃነት ስራ ያላት ዝቅተኛ ግምት። የባለቤቱ ንግግሮች ሲታዩ ነፃነት በህዝብ ዘንድ ያለውን ግዙፍ ቦታ በሚገባ የተረዳች አትመስልም። እሷ ነፃነትን እንደ ተራ ባለቤት እንጂ እንደ ሀገር እንቁ ስራውን ዋጋ የሰጠችው አትመስልም። ህዝቡ ነፃነትን የወደደበትን ምክንያትና ያለውን ተጽዕኖ ካለመገንዘቧ የተነሳ አሁን ላይ የምታሳየው ገጽታ ከባለቤት ሞት በላይ ትችቱ አመመኝ የሚል እንጂ ለጥበብ ስራው ያላት አክብሮት አይታይባትም። ነፂ በዚህ ልክ እንደሚወደድ ላንቺ ይገባሽ ነበር? ለሁላችንም አዲስ ነው የሆነው። ስድስተኛ፣ ሳንዳስሰው ሞተ የቁጭት ወይስ የትወና ቃል? ህዝቡ በማህበራዊ ሚዲያ ኮሜንቶች ላይ እንደሚለው በህይወት እያለ የቁም ስቃዩን ሲያይ የነበረው ሰው ሲሞት ለምን ናፈቀኝ ይባላል የሚል ጥያቄ እያነሳ ነው። ይህ ንግግር እውነተኛ ቁጭት ይሆን ወይም ህዝቡን ለማለስለስ የተነገረ? ኮሜንቶቹ እንደሚያሳዩት ከሆነ ግን ህዝቡ ያዞምባ በማለት ውድቅ አድርጓታል። ሰባተኛ፣ ለምን ጉዳዩ ሊረሳ አልቻለም? ነፃነት ካረፈ ቆይቷል። ነገር ግን ጉዳዩ በማህበራዊ ሚዲያ ሊቆም አልቻለም። ልክ ከጥቂት ሰዓታት በፊት የተጻፉት ኮሜንቶች እንደሚያሳዩት ህዝቡ አሁንም ቁጣው አልበረደም። ሚስቱ ብቅ ባለች ቁጥር ጉዳዩን እንደ አዲስ የሚቀሰቅሰው ህዝቡ ለነፃነት የሚገባውን ፍቅርና ክብር አላገኘም የሚል እምነት ስላለው ነው። ይህ ቁጣ ሳይሆን ለነፃነት የሚከፈል የፍቅር ግብር ነው። በአጠቃላይ ቤተሰቦች ነፃነት ወርቅነህ ዛሬ በሐውልት ቢታሰብም ትልቁ ሐውልት ግን በህዝብ ልብ ውስጥ የቆመው ፍቅር ነው።
እነዚህን ያየናቸውን 7 ነጥቦች መሰረት በማድረግ የሚስቱ ሳንዳስሰው ሞተ የሚለው ንግግርና የኢቢኤስ አቀራረብ ነገሩን ይበልጥ አወዛጋቢ ቢያደርገውም የነጻነት መልካምነት ግን መቼም አይረሳም። እናንተስ በሚስቱ ንግግርና በእነዚህ 7 ነጥቦች ላይ ምን ትላላችሁ? ሐሳባችሁን በኮሜንት ግለጹልኝ። አሁንም በሌላ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።